ሰላም ሰላም ውድ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን አማርኛን በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። እነዚህንም አንዷ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። እንግዲህ ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ልጆች በዚህ ቻናል የምናስተምረው የትምህርት አይነት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ስለዚህ በዛሬ ቪዲዮችን ያመጣሁላችሁን አንድ አሳያችኋለሁ። እናንተ ይህን ቪዲዮ እስከመጨረሻው በደንብ እዩት። ይህን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተለው ማንበብ ይችላል፣ መጻፍ መቻል ካለን በተለው መጻፍ ይችላል ማለት ነው። እንግዲህ በዛሬ ቪዲዮችን ያመጣሁላችሁ ምንድናቸው? ቃለ ምልልስ ናቸው። ስለዚህ እንግዲህ እነዚህ ቃለ ምልልሶች ከሰላምታ ጋር የተያያዙ እስከሆኑ ድረስ እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ። እናንተ ተከታተሉኝ። አሁን ቀጥታ ወደ ቪዲዮአችን እንሄድ። ተከታተሉኝ። አሁን ወደ ቪዲዮአችን ስንሄድ እንዴት ይላል ማለት ነው። ይቺ የአ ቤተሰብ የስድስተኛ ድምጽ ናት። ን የነ ቤተሰብ የስድስተኛ ድምጽ ናት። ዴ የደ ቤተሰብ የአምስተኛ ድምጽ ናት። ተ የተ ቤተሰብ የስድስተኛ ድምጽ ናት። ምን ይላል? እንዴት ይላል ማለት ነው። ቀጣይ ደግሞ ነህ ይላል። እዚህ ጋር ደግሞ ይቺ የነ ቤተሰብ የመጀመሪያ ድምጽ ናት። ህ ደግሞ የሀ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ምን ይላል? ነህ ይላል ማለት ነው። ስለዚህ በአንድ ላይ እንዴት ነህ፣ እንዴት ነህ ይላል ማለት ነው። ስለዚህ እንግዲህ እዚህ ጋር እንዴት ነህ የሚለውን በእንግሊዘኛ ለመጻፍ ኢኤን ዲኢ ቲ ኤንኢ ኤች እንግዲህ እዚህ ጋር እንዴት የሚለውን ይህን ተጠቅመናል። ነህ ስንል ደግሞ እነዚህን ተጠቅመናል ማለት ነው። ይህ ማለት እንግዲህ እዚህ ጋር ይችን ስንጽፍ ኤን ጽፈናል ማለት ነው። እነን ስንጽፍ ደግሞ ኤን፣ ዴን ስንጽፍ ዲኢ፣ ትን ስንጽፍ ደግሞ ቲ። ስለዚህ ምን ይላል? እንዴት ይላል ማለት ነው። ቀጣይ ደግሞ ነን ስንጽፍ ኤንኢ፣ ህን ስንጽፍ ደግሞ ኤች ምን ይላል? ነህ ይላል ማለት ነው። ስለዚህ እንዳጠቃላይ በአንድ ላይ ምን ይላሉ ማለት ነው? እንዴት ነህ፣ እንዴት ነህ። እንግዲህ ይሄ ጥያቄ ነው ማለት ነው። ስለዚህ የዚህ ቀጥተኛ መልስ ወይም ደግሞ ምላሹ ምንድነው? ደህና ይላል ማለት ነው። ነኝ ይላል። ምን ይላል? ደህና ነኝ፣ ደህና ነኝ። ስለዚህ እንግዲህ ይሄ ጥያቄ ወይም ደግሞ ይሄ መልስና ይሄ ጥያቄ በሁለት ሰዎች መካከል የሚካሄድ ነው ማለት ነው። እዚህ ጋር እንዴት ነህ ብሏል ማለት ነው። እዚህ ጋር ደግሞ ደህና ነኝ፣ ደህና ነኝ። እንግዲህ ደህና ነኝ ሲል ይቺ ደ የደ ቤተሰብ የመጀመሪያ ድምጽ ናት። ህ ደግሞ የሀ ቤተሰብ የስድስተኛ ድምጽ ናት። ና የነ ቤተሰብ የአራተኛ ድምጽ ናት። ስለዚህ ደህና ይላል ማለት ነው። ነ ስንል ደግሞ የነ ቤተሰብ የመጀመሪያ ድምጽ ናት። ኝ ቤተሰብ የስድስተኛ ድምጽ ናት። ስለዚህ ነኝ ይላል ማለት ነው። ስለዚህ ምን ይላል? ደህና ነኝ፣ ደህና ነኝ ይላል ማለት ነው። እንግዲህ ደህና ነኝ የሚለውን በእንግሊዘኛ ለመጻፍ ምን እናደርጋለን ማለት ነው? ዲኢ ኤች ኤን ኤ ደህና የሚለው ይሆናል ማለት ነው። ነኝ ለማለት ደግሞ ኤንኢ ጂኤን ነኝ ይላል ማለት ነው። ይህ ማለት ይህች እንደ ለመጻፍ ማንን የተጠቀምነው? ዲኢን ነው ማለት ነው። ህን ለመጻፍ ደግሞ ኤች ነው ማለት ነው። ናን ለመጻፍ ኤንኤን ነው ማለት ነው። ስለዚህ ምን ይላል? ደህና ይላል ማለት ነው። ነኝ የሚለውን ለመጻፍ ደግሞ ነን ለመጻፍ ኤንኤ፣ ኝን ለመጻፍ ደግሞ ጂኤን። ስለዚህ ምን ይላል? ደህና ነኝ፣ ደህና ነኝ ይላል ማለት ነው። ስለዚህ እንዴት ነህ ለሚለው ምን ብለን መመለስ አለብን? ደህና ነኝ፣ ደህና ነኝ ይላል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ስምህ ይላል ማለት ነው። ማን ይላል?
ነው ይላል ማለት ነው። እንግዲህ ምን ይላል እዚህ ጋር ስምህ ማን ነው? ስምህ ማን ነው? ይሄ ማለት እንግዲህ እዚህ ጋር ይህችስ የሰ ቤተሰብ የስድስተኛ ድምፅ ናት። ም ደግሞ የመ ቤተሰብ የስድስተኛ ድምፅ ናት። ህ የሀ ቤተሰብ የስድስተኛ ድምፅ ናት። ስምህ ይላል። ማ የመ ቤተሰብ የአራተኛ ድምፅ ናት። ን የነ ቤተሰብ የስድስተኛ ድምፅ ናት። ማን ይላል ማለት ነው። ነ የነ ቤተሰብ የስንተኛ ድምፅ ናት? የመጀመሪያ ድምፅ ናት ማለት ነው። ው የወ ቤተሰብ የሁለተኛ ድምፅ ናት። ስለዚህ ነው ይላል ማለት ነው። ስምህ ማን ነው? እንግዲህ እዚህ ጋር ስምህ ማን ነው ለማለት ስምህ ስንል ኤስኤምኤች ብለናል። ማን ስንል ደግሞ ኤምኤኤን፣ ነው ስንል ደግሞ ኤንኤደብሊው። ስለዚህ ስምህ ማን ነው ይላል ማለት ነው። ይህ ማለት ይችን ስለመጻፍ ኤስን ጽፈናል። ምን ለመጻፍ ምን ኤምን ጽፈናል። ህን ለመጻፍ ኤችን ጽፈናል። ስለዚህ ስምህ ይላል። ማን የሚለውን ለመጻፍ ማ ስንል ኤምኤ፣ ንን ስንጽፍ ደግሞ ኤንን ጽፈናል። ስለዚህ ማን ይላል ማለት ነው። ነው የሚለውን ለመጻፍ ነን ስንጽፍ ኤንኢ፣ ውን ስንጽፍ ደግሞ ደብሊው። እንግዲህ በአንድ ላይ ስምህ ማን ነው፣ ስምህ ማን ነው ብለን እንጽፋለን ወይም ደግሞ እንጠይቃለን ማለት ነው። ስለዚህ እንግዲህ የዚህ ቀጥተኛ ምላሽ ደግሞ የትኛው ነው ማለት ነው? ይሄኛው ነው ማለት ነው። ስለዚህ ይህን ደግሞ እስኪ እንይ። ወደዚህ ስንሄድ ስሜ፣ ስሜ፣ አበበ፣ ነው ይላል። እንግዲህ እዚህ ጋር ይቺስ የሰ ቤተሰብ የስድስተኛ ድምፅ ናት። ሜ ደግሞ የመ ቤተሰብ የአምስተኛ ድምፅ ናት። ስሜ። አ የአ ቤተሰብ የመጀመሪያ ድምፅ ናት። በ የበ ቤተሰብ የመጀመሪያ ድምፅ ናት። በ የበ ቤተሰብ የመጀመሪያ ድምፅ ናት። አበበ። ነ ደግሞ የነ ቤተሰብ የመጀመሪያ ድምፅ ናት። ው የወ ቤተሰብ የሁለተኛ ድምፅ ናት። ነው። ስለዚህ ምን ይላል? ስሜ አበበ ነው። ስሜ አበበ ነው። እንግዲህ ይህን ደግሞ በእንግሊዝኛ እንዴት እንደምጽፈው ስሜ ስንል ኤስ ኤም ኢ እንላለን። አበበ ስንል ኤ ቢ ኢ ቢ ኢ፣ ነው ስንል ኤን ኢ ደብሊው። ይህ ማለት ስ ስንል ኤስን እንጽፋለን። ሜ ስንል ኤምኤን እንጽፋለን። ስሜ ይላል ማለት ነው። አበበ ስንል ደግሞ ይችን አ ስንጽፍ ኤን እንጽፋለን። በስንጽፍ ቢኢን እንጽፋለን። በን ስንጽፍ ቢኢን እንጽፋለን። ስለዚህ አበበ ይላል ማለት ነው። ነው ስንል ደግሞ ይችን ነ ስንጽፍ ኤንኤ፣ ውን ስንጽፍ ደግሞ ደብሊውን እንጽፋለን። ስለዚህ ነው ይላል ማለት ነው። ስለዚህ ምን ይላል? ስሜ አበበ ነው። ስሜ አበበ ነው ይላል ማለት ነው። ስለዚህ እንደዚህ ብለን እንጽፋለን ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ የት፣ የት ይላል። ትኖራለህ ይላል። ምን ይላል? የት ትኖራለህ፣ የት ትኖራለህ። እንግዲህ ይቺ የቤተሰብ የመጀመሪያ ድምፅ ናት። ት የተ ቤተሰብ የስድስተኛ ድምፅ ናት። የት ይላል ማለት ነው። ትኖራለህ ስንል ት የተ ቤተሰብ የስድስተኛ ድምፅ ናት። ኖ የነ ቤተሰብ የሰባተኛ ድምፅ ናት። ራ የረ ቤተሰብ የአራተኛ ድምፅ ናት። ለ የለ ቤተሰብ የመጀመሪያ ድምፅ ናት። ህ የሀ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ትኖራለህ ይላል ማለት ነው። በአንድ ላይ የት ትኖራለህ፣ የት ትኖራለህ የሚለውን በእንግሊዝኛ ለመጻፍ ማን ነው የምንጠቀመው? የት ስንል ዋይ ኢቲ እንጠቀማለን ማለት ነው። ትኖራለህ ስንል ደግሞ ቲኤንኦ አርኤ ኤልኢኤች። ይህ ማለት የን ስንጽፍ ዋይ ኤን እንጽፋለን። ትን ስንጽፍ ቲን እንጽፋለን። የት ይላል ማለት ነው። ትኖራለህ ስንል ት ስንል ቲን እንጽፋለን። ኖን ስንጽፍ ደግሞ ኤንኦ፣ ራን ስንጽፍ አርኤ፣ ለን ስንጽፍ ኤልኤ፣ ሽን ስንጽፍ ኤች። ምን ይላል? የት ትኖራለህ፣ የት ትኖራለህ ይላል ማለት ነው። ስለዚህ የዚህ መልስ ደግሞ የትኛው ነው? ይሄኛው ነው ማለት ነው። ስለዚህ አ ዲ ስ አዲስ ይላል። አ በ ባ አበባ፣ ነ
ነው ይላል ማለት ነው። ስለዚህ ምን ይላል? አዲስ አበባ ነው። አዲስ አበባ ነው። አዲስ አበባ ነው ስንል ማለት የአ ቤተሰብ የመጀመሪያ ድምፅ ናት። ድ የደ ቤተሰብ የሶስተኛ ድምፅ ናት። ስ ስንል የሰ ቤተሰብ የስድስተኛ ድምፅ ናት። ስለዚህ አዲስ ይላል። አበባ ስንል አይ አ ቤተሰብ የመጀመሪያ ድምፅ ናት። በአይ ቤተሰብ የመጀመሪያ ድምፅ ናት። በአይ ቤተሰብ የአራተኛ ድምፅ ናት። አበባ እንላለን ማለት ነው። ነው ስንል ደግሞ እና የነ ቤተሰብ የመጀመሪያ ድምፅ ናት። ዊዮ ቤተሰብ የሁለተኛ ድምፅ ናት። ስለዚህ ነው እንላለን ማለት ነው። ስለዚህ አዲስ አበባ ነው። አዲስ አበባ ነው። እንግዲህ እዚህ ጋር አዲስ አበባ ነው የሚለውን በእንግሊዘኛ ስንጽፍ ደግሞ ADIS አዲስ የሚለውን እንጽፋለን ማለት ነው። አበባ ስንል ABEBA እንግዲህ ይህ ነው ማለት ነው። ነው ስንል ደግሞ NEW ይህ ማለት አን ለመጻፍ ማን ተጠቅመናል? ኤን ተጠቅመናል ወይም ደግሞ ጽፈናል ማለት ነው። ዲን ለመጻፍ ደግሞ ዲአይን ጽፈናል ማለት ነው። ስለመጻፍ ኤስ እንጽፈናል ማለት ነው። አዲስ እንላለን ማለት ነው። አበባ ስንል ደግሞ አን ለመጻፍ ኤን ጽፈናል። በን ለመጻፍ ቢኤን ጽፈናል። ባን ለመጻፍ ቢኤን ጽፈናል። ስለዚህ ምን ይላል? አበባ ይላል ማለት ነው። ነው ስንል ደግሞ ነን ለመጻፍ ኤንኤን ጽፈናል። ውን ለመጻፍ ደብሊውን ጽፈናል። ስለዚህ ነው ነው ይላል ማለት ነው። ስለዚህ ምን ይላል በአንድ ላይ? አዲስ አበባ ነው። አዲስ አበባ ነው ይላል። ስለዚህ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ስንት ይላል። አመትህ ነው ይላል። እንግዲህ ይህ ማለት ይቺ ስ የሰ ቤተሰብ የስድስተኛ ድምፅ ናት። ን ደግሞ የነ ቤተሰብ የስድስተኛ ድምፅ ናት። ት የተ ቤተሰብ የስድስተኛ ድምፅ ናት። ስለዚህ ምን ይላል? ስንት ይላል ማለት ነው። አይ አ ቤተሰብ የመጀመሪያ ድምፅ ናት። መ የቤተሰብ የመጀመሪያ ድምፅ ናት። ት የተ ቤተሰብ የስድስተኛ ድምፅ ናት። ህ የሀ ቤተሰብ የስድስተኛ ድምፅ ናት። ስለዚህ አመትህ ይላል። ነው ስንል ደግሞ እና የነ ቤተሰብ የመጀመሪያ ድምፅ ናት። ዮ ቤተሰብ የሁለተኛ ድምፅ ናት። ስለዚህ ነው ይላል ማለት ነው። ስለዚህ ምን ይላል? ስንት አመትህ ነው። ስንት አመትህ ነው። እንግዲህ ይህን ደግሞ በእንግሊዘኛ ለመጻፍ SNTAMETHNEW እንግዲህ ይህ ማለት ስን ለመጻፍ ኤስን ጽፈናል። ንን ለመጻፍ ኤንን ጽፈናል። ትን ለመጻፍ ቲን ጽፈናል። ስለዚህ ስንት ይላል ማለት ነው። አን ለመጻፍ ደግሞ ኤን ጽፈናል። መን ለመጻፍ ኤምኤን ጽፈናል። ትን ለመጻፍ ቲን ጽፈናል። ህን ለመጻፍ ኤችን ጽፈናል። ስለዚህ ምን ይላል? አመትህ ይላል ማለት ነው። ነው የሚለውን ለመጻፍ ደግሞ ነን ለመጻፍ ኤንኤን ጽፈናል። ውን ለመጻፍ ደብሊውን ጽፈናል። ስለዚህ ነው ይላል ማለት ነው። ስለዚህ በአንድ ላይ ምን ይላል? ስንት አመትህ ነው። ስንት አመትህ ነው ይላል ማለት ነው። ስለዚህ የዚህ ጥያቄ ምላሽ ደግሞ የትኛው ነው ማለት ነው? ይሄኛው ነው ማለት ነው። ስለዚህ ደግሞ እናየዋለን። እንግዲህ ወደ መልሱ ስንሄድ አስር ይላል። አመቴ ነው ይላል ማለት ነው። ስለዚህ 10 አመቴ ነው። 10 አመቴ ነው። ይህ ማለት ይቺ አይ አ ቤተሰብ የስንተኛ ድምፅ ናት ማለት ነው? የመጀመሪያ ድምፅ ናት ማለት ነው። ስ የሰ ቤተሰብ የስድስተኛ ድምፅ ናት። ረ የረ ቤተሰብ የስድስተኛ ድምፅ ናት። ስለዚህ 10 ይላል። አይ አ ቤተሰብ የመጀመሪያ ድምፅ ናት። መ የመ ቤተሰብ የመጀመሪያ ድምፅ ናት። ቴ የተ ቤተሰብ የአምስተኛ ድምፅ ናት። አመቴ ይላል ማለት ነው። ነው ስንል ደግሞ እና የነ ቤተሰብ የመጀመሪያ ድምፅ ናት። ዊዮ ቤተሰብ የሁለተኛ ድምፅ ናት። ስለዚህ ነው ይላል ማለት ነው። ስለዚህ ምን ይላል? 10 አመቴ ነው። 10 አመቴ ነው ይላል ማለት ነው። ስለዚህ 10 አመቴ ነው የሚለውን በእንግሊዘኛ እንዴት እንጽፋለን?
ኤኤስ አር ኤኤም ቲኢ ኤንኢደብሊው። ይህ ማለት 10 ስንል አን ስንጽፍ ኤን እንጽፋለን፣ ስን ስንጽፍ ኤስን እንጽፋለን፣ ርን ስንጽፍ አርን እንጽፋለን። ስለዚህ 10 ይላል ማለት ነው። አመቴ ስንል አን ስንጽፍ ኤን እንጽፋለን፣ መን ስንጽፍ ኤምኤን እንጽፋለን፣ ቴን ስንጽፍ ቲኤን እንጽፋለን። ስለዚህ አመቴ ይላል ማለት ነው። ነው የሚለውን ስንጽፍ ነን ስንጽፍ ኤንኤን እንጽፋለን፣ ውን ስንጽፍ ደብሊውን እንጽፋለን። ስለዚህ ነው ይላል ማለት ነው። ስለዚህ ምን ይላል? 10 አመቴ ነው፣ 10 አመቴ ነው ይላል። ስለዚህ ይህን ካየን አሁን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ምን ይላል? ትማራለህ። ምን ይላል? ምን ትማራለህ፣ ምን ትማራለህ። ስለዚህ ም ደግሞ የመቤተሰብ ስድስተኛ ድምጽ ናት። ምን ደግሞ የነቤተሰብ ስድስተኛ ድምጽ ናት። ምን ይላል ማለት ነው። ት የተቤተሰብ ስድስተኛ ድምጽ ናት። ማ የመቤተሰብ አራተኛ ድምጽ ናት። ራ የለቤተሰብ አራተኛ ድምጽ ናት። ለ የለቤተሰብ የመጀመሪያ ድምጽ ናት። ህ የሀ ቤተሰብ የስድስተኛ ድምጽ ናት። ምን ይላል? ትማራለህ ይላል። ስለዚህ ምን ይላል? ምን ትማራለህ ይላል። ምን ትማራለህ። ስለዚህ ደግሞ ምን ትማራለህ የሚለውን ደግሞ ለመጻፍ ኤምኤን ቲኤምኤ አርኤልኢኤች። እንግዲህ ምን ስንጽፍ ኤም እንጽፈናል ማለት ነው። ምን ስንጽፍ ደግሞ ኤን እንጽፈናል ማለት ነው። ምን ይላል ማለት ነው። ትማራለህ ስንል ትን ስንጽፍ ቲን ጽፈናል። ማን ስንጽፍ ኤምኤን ጽፈናል። ራን ስንጽፍ አርኤን ጽፈናል። ለን ስንጽፍ ኤልኤን ጽፈናል። ህን ስንጽፍ ኤችን ጽፈናል። ስለዚህ ምን ይላል? ምን ትማራለህ ይላል ማለት ነው። ምን ትማራለህ። ስለዚህ የዚህ መልስ ደግሞ የትኛው ነው? ይሄኛው ነው ማለት ነው። ስለዚህ ምን ትማራለህ የሚለውን እንግዲህ እስኪ መልሱን እንየው። አ ማ ር ኛ አማርኛ ይላል ማለት ነው። አማርኛ እ ማ ራ ለ ሁ እማራለሁ። አማርኛ እማራለሁ። ይህ ማለት አ ማለት የአ ቤተሰብ የመጀመሪያ ድምጽ ናት። ማ የቤተሰብ የአራተኛ ድምጽ ናት። ር የቤተሰብ የስድስተኛ ድምጽ ናት። ኛ የቤተሰብ የአራተኛ ድምጽ ናት። ስለዚህ አማርኛ ይላል ማለት ነው። የአ ቤተሰብ የስድስተኛ ድምጽ ናት። ማ የቤተሰብ የአራተኛ ድምጽ ናት። ራ የቤተሰብ የአራተኛ ድምጽ ናት። ለ የቤተሰብ የመጀመሪያ ድምጽ ናት። ሁ የሀ ቤተሰብ የሁለተኛ ድምጽ ናት። ስለዚህ እማራለሁ ይላል ማለት ነው። ስለዚህ አማርኛ እማራለሁ፣ አማርኛ እማራለሁ ይላል ማለት ነው። እንግዲህ ይህን በእንግሊዘኛ ለመጻፍ ኤ ኤምኤ አር ጂኤንኤ ኢ ኤምኤ አርኤ ኤልኢ ኤችዩ። ስለዚህ አን ለመጻፍ ኤን እንጽፋለን። ማን ለመጻፍ ኤምኤ፣ ርን ለመጻፍ አር፣ ኛን ለመጻፍ ጂኤንኤ አማርኛ ይላል ማለት ነው። እማራለሁ የሚለውን ለመጻፍ ደግሞ ለመጻፍ ኤን እንጽፋለን። ማን ለመጻፍ ኤምኤን እንጽፋለን። ራን ለመጻፍ አርኤ፣ ለን ለመጻፍ ኤልኤ፣ ሁን ለመጻፍ ኤችዩ። ስለዚህ ምን ይላል? አማርኛ እማራለሁ፣ አማርኛ እማራለሁ ይላል ማለት ነው። ስለዚህ እዚህ ጋር እንግዲህ ያየናቸው ምንድናቸው?
ቃለ ምልልሶች ናቸው ማለት ነው። ስለዚህ በሁለት ሰዎች መካከል የሚደረጉ ቃለ ምልልሶች ናቸው ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን አይተናል ማለት ነው። ሌሎችንም እንግዲህ ትምህርቶች በዚህ መሰረት ሌሎችንም ማየት እንችላለን። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።